ያለንበትን ወር ጨምሮ ቀጣዮቹ ወራት ከፍተኛ የትምህርት ተቋማት ተማሪዎቻቸውን የሚያስመርቁበት ወቅት ነው። የወራቤ ዩኒቨርሲቲም በነገው ዕለት 1500 በላይ የሚሆኑ ተማሪዎችን ያስመርቃል። ተመራቂዎቹ የመደበኛ ሳምንታዊና የማታ መርሃ ግብርና እንደዚሁም ደግሞ የድህረ ምረቃ ሰልጣኞች ናቸው። በስፍራው የሚገኘው ባልደረባችን ይስማው አድራው ደግሞ የምረቃ ዝግጅቱና ድባቡ ምን መልክ አለው የሚለውን በቀጥታ መስመራችን ላይ ተገኝቶ ሊያደርሰን ነው። ይስማው እንደምን አመሸህ? በዚህ ያለው ድባብ ዝግጅቱ ምን ይመስላል የሚለውን ለኛም ለተመልካቾቻችንን ብታደርስ። አመሰግናለሁ። ምስክርና እንግዲህ ዛሬ የምንገኘው በወራቤ ዩኒቨርሲቲ በአለፉት አመታት ሲያከናውናቸው የነበሩ ተግባራትና በነገው ዕለት ደግሞ ተማሪዎቹን በተለያዩ መርሃ ግብሮች ያስመርቃል። ይህን አስመልክቶ በቦታው ተገኝተናል። እንግዲህ ዛሬ ደግሞ ዋዜማው ነው። በዋዜማው ላይ ምን አይነት ድባብ አለው የሚለውን በቦታው ተገኝተን ዞር እያልን ስንመለከት ነበር። እንግዲህ ወራቤ ዩኒቨርሲቲ እንግዲህ ያንግ ወይም ደግሞ ወጣት ከሚባሉ ዩኒቨርሲቲዎች መካከል አንዱ ነው። ነገር ግን ደግሞ በእነዚህ አጭር ጊዜ ውስጥ በርካታ ተማሪዎችን በተለያዩ መርሃ ግብሮች አሰልጥኖ አስመርቋል። ከ7000 በላይ የሚሆኑ ተማሪዎችን ባለፉት 5 የምረቃ ዙሮች አስመርቋል። ነገ ደግሞ 6ኛውን የዩኒቨርሲቲው ተማሪዎች በተለያዩ መርሃ ግብሮች ሲያሰለጥን ቆይቶ የሚያስመርቅ ነው የሚሆነው ማለት ነው። በዚህ መርሃ ግብር ላይም ከ1561 በላይ የሚሆኑ ተማሪዎች በመርሃ ግብሩ ላይ የሚሳተፉ ናቸው። በተለያዩ መርሃ ግብሮች የሰለጠኑ ናቸው እነዚህ ተማሪዎች ማለት ነው። በተለይም በመደበኛው በማታና ሳምንታዊ በሆነው መርሃ ግብር እንዲሁም ደግሞ ድህረ ምረቃ የሆኑ ተማሪዎችም በዚሁ መርሃ ግብር እንደሚሳተፉ ለመረዳት ይችላል ማለት ነው። እንግዲህ በአጠቃላይ በዚህ ዩኒቨርሲቲ ላይ በነገው መርሃ ግብር በተለይም ያለው ዝግጅት የደመቀ እንዲሆን የተደረጉ ቅድመ ዝግጅት ስራዎች ምን ይመስላሉና ዩኒቨርሲቲው በአጠቃላይ ተማሪዎቹ በእውቀት የበለጸጉና በአእምሮአቸው የበሰሉ ሆነው እንዲወጡ ከማድረግ አንፃር ዩኒቨርሲቲው ምን አይነት ተግባራትን ሲያከናውን ቆየ የሚለውን መረጃ ደግሞ ወደ እናንተ ተደራሽ ለማድረግ የዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር ቶፊቅ ጀማል አብረውኝ ያሉ ከሳቸው ጋር አጥር ያለ ቆይታ የምናደርግ ነው የሚሆነው። ዶክተር አብረውን ቆይታ ለማድረግ ስለፈቀዱ አመሰግናለሁ። እስኪ ዩኒቨርሲቲው ባለፉት አመታት ተማሪዎቹ በእውቀት የበሰሉ ሆነው እንዲወጡ ከማድረግ አንፃር ሲያከናውናቸው የነበሩ ተግባራት ምን ይመስሉ ነበር የሚለውን አጠር አድርገው እስኪ ይንገሩ። እንግዲህ ወራቤ ዩኒቨርሲቲ ከአራተኛ ጄኔሬሽን ከሚባሉት ዩኒቨርሲቲዎች መካከል አንዱ ነው። ላለፉት አመታት በርካታ ስራዎችን ሲሰራ ቆይተናል። 10 አመት ቆይቷል ዩኒቨርሲቲው። በዚህ ውስጥ ወደ 7000 በላይ የሚጠጉ ተማሪዎችን አስመርቀን ለሀገር አብቅተናል። በነገው ዕለትም እንግዲህ ወደ 1561 ተማሪዎች እናስመርቃለን። የሚመረቁት ተማሪዎች የፖስት ግራጁዌት ተማሪዎች፣ አንደር ግራጁዌት ተማሪዎች በዊኬንድም ሬጉላርም በኤክስቴንሽን ፕሮግራም የሰለጠኑ ተማሪዎች ናቸው። ተማሪዎቹ በ41 የተለያዩ የትምህርት ክፍሎች መስኮች ነው ሲሰለጥኑ የቆዩት። ከሰለጠኑ በኋላም ሀገር አቀፍ መውጫ ፈተና መፈተን ስለነበረባቸው በተለይ አንደር ግራጁዌት ተማሪዎች ወራቤ ዩኒቨርሲቲም እንደማንኛውም ዩኒቨርሲቲ ተማሪዎችን አስፈትኗል። በዘንድሮ አመት ካምናው በተሻለ መልኩ ከተፈተኑት ተማሪዎች መካከል 90%ን ማሳለፍ ችለናልና በዚህ አጋጣሚ ያለፋችሁ ተማሪዎች እንኳን ደስ ያላችሁ ማለት ፈልጋለሁ። እነዚህ ተማሪዎች ደግሞ ለማስመረቅ ላለፉት ወራቶች ከፍተኛ ዝግጅት ስናደርግ ቆይተናል። ዛሬ እንግዲህ በዋዜማው ላይ ነው የምንገኘው። ነገ እንግዲህ የደመቀ ግራጁዌሽን እንዲሆን የተለያዩ በርካታ ስራዎችን የተለያዩ ኮሚቴዎችን አደራጅተን ሲሰራ ነበርና እንደምታዩት እንግዲህ የደመቀ ይመስላል ካሁኑ እና በዚህ አጋጣሚ ደግሞ ለተመራቂ ተማሪዎች፣ ለወላጆቻቸው፣ ለወዳጆቻቸው፣ ለዘመዶቻቸው እንዲሁም ለዩኒቨርሲቲ ማህበረሰብ እንኳን ደስ ያላችሁ ማለት ፈልጋለሁ። እንደው መልካም ዩኒቨርሲቲው እንግዲህ በርካታ ተማሪዎችን አስመርቋል ባለፉት 5 የምረቃ አመታትና እነዚህ ተማሪዎች እንደወጡ ስራ ፈጣሪ እንዲሆኑ በተለያዩ መስኮችም ደግሞ ስራ ማግኘት እንዲችሉ ከማድረግ አንፃር ያለፉት ጊዜያት ተሞክሯቸው ምን ይመስሉ ነበር? በተለይም ተማሪዎች ከነዚህ ከሚያሰሯቸው ስራ መፍጠር የሚችሉበትን አቅም ከመፍጠር ጋር የተለያዩ ሙያዊ ስልጠናዎችን ከመስጠት አንፃር ዩኒቨርሲቲው ሲያከናውናቸው የነበሩ ተግባራት ምን ይመስላሉ? ያው ተማሪዎች እንግዲህ ከተመረቁ በኋላ ስራም እንዲይዙ አድርጎ ማውጣት የዩኒቨርሲቲዎች ኃላፊነት ነው። ተማሪዎች ተመርቀው ከመውጣታቸው በፊት የተለያዩ ስኪሎችን ስናሰለጥናቸው ቆይተናል። በዛ መሰረት እንግዲህ ተማሪዎቻችን ከወጡ በኋላ የደረጃ ደረሱ የሚለውን ትሬሰር ስተዲ ሰርተናል ያን አመት። በዚህ መሰረትም 72% የሚጠጉ ተማሪዎች ስራ ላይ ይገኛሉ። ከዚህ ውስጥ ወደ 17-18 የሚጠጉት የራሳቸውን ስራ ፈጥሮ ነው እየሰሩ ያሉት። ሌሎቹ በመንግስት በግል ተቋማት ተቀጥረው እየሰሩ ያሉ ተማሪዎች ናቸው። ምናልባት 28-27% ደግሞ በአጋጣሚ ከሀገር ውጭ የሆኑ ስልካቸውን ማግኘት ያልቻሉ ነው። ያ ማለት እንግዲህ እያሰለጠን ስናወጣ የሰለጠኑት ስኪልስ የሰለጠናቸው ስልጠና ስኪልስ ዴቨሎፕ አድርገው ስራ የመፍጠር እድላቸውን ከፍ አድርጎላቸዋል ብዬ መናገር እችላለሁ። መልካም እንደው የመውጫ ፈተናው እንግዲህ በቅርብ የተጀመረ ነውና ዩኒቨርሲቲው በየአመቱ መሻሻሎችን እያሳየ እንደሆነ ለመረዳት ችለናልና እንደው ይሄስ የመጣበት ምክንያት ምን ይሆን በዩኒቨርሲቲው?
ያው እንግዲህ ተቋም እንደሆነ መጠን ተማሪዎች እንደምናስተምረው እኛም በሂደት እየተማርን ምንሄድ ግለሰቦች ነን። የመጀመሪያው ዞን ላይ 64% ተማሪዎች ነበር ያሳለፍነው አዲስ ነው የመጀመሪያም ስለሆነ ከዛ በኋላ ክፍተቶችን አይተን በሚቀጥለው ዓመት ስራዎችን ሰርተን ወደ 84 ከፍ አድርገናል። ዘንድሮ ደግሞ ከ84 85% እናደርሳለን ብለን አቅደን ነበር የሰራነው። በርካታ ስራዎችን ሰርተናል። ቲቶሪያሎችን ሰጥተናል። አንዳንድ ጋፕ ያለባቸውን ተማሪዎች እንዲረዱ አድርገናል። በዚህ መሰረት እንግዲህ ዘንድሮ 90% ለማምጣት ችለናልና ዩኒቨርሲቲው ትክክለኛ መንገድ ላይ ያለ ይመስላል። እያሻሻለ የመጣ ዩኒቨርሲቲ ነው። የሚቀጥለው ዓመት ደግሞ ከዚህ የተሻለ ውጤት እናመጣለን ብዬ ተስፋ አደርጋለሁ። መልካም። እንዲሁ በመጨረሻ ወላጆችም የሚገኙበት ያለፉት ዓመታት ልፋቶቻቸውንም ነገ በዕለተ ምረቃቸው የሚደምቅበት ነውና እንደው ለእነዚህ ተመራቂዎችና ቤተሰቦቻቸው መጨረሻ የሚሉት ነገር ካለ? ያው እንግዲህ ወላጅ ሲባል 12 ዓመት ብሎ ሲያስተምር ነበር በሃይ ስኩል። ከዛ ዩኒቨርሲቲ ገብቶ ሲማሩ ብዙ መስዋዕትነትን የከፈለ ነው እና ተማሪዎቻቸውን ተመርቆ ሲያዩ እጅግ በጣም ደስ የሚል ነገር ነውና ከዛም ባለፈ ደግሞ መምህራንም ተማሪዎቻቸውን አስተምረው እንደዚህ ለቁም ነገር ሲበቁ ማየት እጅግ በጣም ያረካል። የአስተዳደር ሰራተኞችም እንደዛው። ስለዚህ በመጨረሻ ምን ለማለት ፈልጋለሁ፣ የወላጅ የተመራቂ ቤተሰቦች፣ ወዳጆች፣ ዘመዶች፣ የዩኒቨርሲቲ ማህበረሰብ ሁሉ ልጆቻችን ለዚህ ስለበቁ ሁላችሁም እንኳን ደስ ያላችሁ ማለት ፈልጋለሁ። ዶክተር አመሰግናለሁ አብረን ቆይታ ስላደረግን። እንግዲህ እንደተመለከታችሁት ምስክርና ውብርስት በተለይም ዩኒቨርሲቲው ባለፉት ዓመታት ሲያከናውናቸው የነበሩ ተግባራት ተማሪዎቹ በእውቀት በስለው ከመውጣትም ባለፈ ወጥተው ደግሞ ስራዎችን ማግኘት የሚችሉባቸውን የእውቀት መሙያዎች ስልጠና ሲሰጥ እንደነበረም ለመረዳት ችለናል ማለት ነው። በአጠቃላይ በነገው ዕለትም እነዚህ በተለያዩ ውጣ ወረዶች ውስጥ አልፈው ውጤታቸው ለምረቃ አብቅቷቸው በነገው ዕለት እንግዲህ የሚመረቁ ተማሪዎችም ደግሞ ደስታቸውን የሚያደምቁበትን አውድ ከማስፋት አንፃር ዛሬ ዋዜማው ባለፉት ቀናት ጀምሮ ሲከናወን የነበረው የቅድመ ዝግጅት ስራ ተጠናቆ ዛሬ ዋዜማው ላይ ነው የምንገኘው። ዞር ብለንም የተወሰኑ ተማሪዎችን ለማነጋገር ሞክረን ነበረ። የነገዋን ዕለት ሲጠብቋት የቆዩትና በብዙ ትኩረትና በብዙ ጥረት ውስጥ ያለፉባት እንደሆነና ነገም ደግሞ የመጨረሻውን ደስታ የሚያዩበት እንደሆነ ለመረዳት ችለናል። በአጠቃላይ የዋዜማው ድባብ በተለይም ነገ በወራቤ ዩኒቨርሲቲ ላይ ምረቃቸውን የሚያደርጉ ተማሪዎች ቅድመ ዝግጅት ይህን ይመስል ነበረ። ወደ እናንተ ልመለስ።